በቃ እኔ ሲያለቅሱ ካየ ያሳዝኑኛል ምናምን እንደዚህ ሰው እንትን ሲል ማለት ነው። በቃ እንትን እላለሁ እመቤቴ ለምን እንደሆነ ታፍነሻል ማርያም ከባድ ነው ግን ቲክቶክ 1000 ከምናምን ሰው አንድ ሰው ዋት እና ይቅርታ ወሬ አልፈልግም ወሬ እሷም ትንሽ ብሬክ ወስዳ ገባሽ 3 ቀን ስራ አልገባሁም በክሱ ምክንያት ግን እኮ በላዋ ላይ አሁንም እኮ ሌላ ችግር እየጠመጠመች እኮ ነው። ያንዳንዱ የምትናገረው ነገር ነጥብ እየጣለች ነው። በነገራችን ላይ ይመስለኛል ግን በቃ አሁን ነው በእናትሽ ተስፋ ቆርጠው ልጅ ውክልና ሰጠው ምናምን አለች እኮ ጉድ ፈላ ይሄው ማለት ነው። ኢትዮ እንደተናገረችው ከሰማሻት የሆነ ምህረት ይደረግልሻል ምናምን ተብላ በሌላኛው በሶስተኛ ወገን ሰምታለች መሰለኝ። ከዛ ዛሬ ፍርድ ቤት ስትቀርብ አሁን ያ ነው ልህ ውስጥ የከተታት ገባሽ። 3 ነው 2 ነው ዛሬ የቀረብኩት ግን ይቅር ብያታለሁ የሚል ተነግሮኝ ነበረ እያለች ነበረ እኮ ቅድም ከሰማሽ እኮ ከባድ ነው በእናትሽ ስንት የዘር ደም ላይ በተናና ልብ ካላችሁ አርሴማ እያውን አልገባም ተኝ ምትተኙ ተኛውን አልገባም በኋላ ነው ገባ ቪዲዮ የለቀቁ አይከሱ ሌላን የሚያስፈራሯት ስለነገርኳቸው ቤታ ሰላም ነሽ ካረጋገጥኩ ልተኛ ፍቅሮቼ ኧረ ደህና ነኝ ቤቴ ውስጥ ነው ያለሁት እግሬን ዘርግቼ ተኝቻለሁ ካውች ላይ ምንም አትበይ በቃ ዝም በይና አዳምጪ ኧረ እኔ ምንም እንኳን አይደለም እኮ እኔ ታያቸው እባክሽ ቲክቶክ ላይ እኔ እኮ ግራ ገብቶኝ ነው ገባሽ ባለፈው ያለቀ መስሎኛል ይሄ ነገር እኔ እንደዛ ነበር የጠበኩት ይቅርታ ብላ ምናምን የተተወ ነበር መሰለኝ ለምን አሁን እሷ የምትሄድበት መንገድ ልክ አይደለም ኢትዮ አንደኛው ወደ ዘር ከተዋለች ምናምን በቃ በጣም ብዙ ነገር እየነካካችሁ ነው ገባሽ አማርኛ እንኳን የማይችለው ልጅ እንደ እውነት ስነግራችሁ ያኔ ነው ይከፍክ አሁን ቁጭ ብላችሁ ሶፋችሁ ላይ ተዝናኑ እናንተን የሚመስሉ በላይፍ ስታንዳርድ የሚመሳስሉ ተደውላችሁ ተጽናኑ እሺ እኔ ግን የእድሜ ልክ ቂም እንዲያስኩባችሁ ልንገራችሁ ቂም እንዲያስኩባችሁ ከባድ ነው በእናትሽ መጽሐፍ ያቆምኩለት ያኔ ልብ ትረዳላችሁ እኔ ሰው ኦኬ እንደዚህ ክስክስ ውሻ ከሰው በር ላይ ማንጠፋ ሰው ነው የቆረጥኩት ነገድ ውጪ ምቀር ሰው እንደሆነ ግን ወይ ማን ይሰማ ሳልቀድማችሁ አይ እሷ ታውቂያለሽ እንትን ረፍት አድርጋ ምናምን አላ ነገሮቹም ታስተካክል እንደዚህ ደግሞ እየጠጣችሁ ነው የምትለው ከባድ ነው ምን ያሳዝነኛለች የምር ግን እኮ የምትቆጭበት ነገር ነው ያወራች ያለችው በነገራችን ላይ አለን ውዴ እንዴት ነሽ አለምልሽን ይፍቀር ማን ላይ ነው ቂም የያዘችው ሀብታሙ ላይ ማን ላይ ሀብታሙ የሚባል ወይ ጉድ ሀብታሞቹ ላይ ሀብታሞቹ ወይ ለማንጠራም ወይ ጉድ አሁን እኔ ያልገባኝ በምን ተምተሻት አንድ ስትል በክስ ላይ ክስ ነው የጨመሩባት ወይንስ ራሳቸው ናቸው የከሰሷት ድጋሚ የከሰሷት ነው አልገባኝም ራሳቸው ሳይሆን ሌላ ሰው ክስ አልቀረበባትም አሁን እኮ ኢትዮ ክሱ የቀረበ ስራት እንደተናገረች ከሆነ ቅድም ክሱ ይቀራት ድጋሚ እሱን አልሰማሁም ቤታ ታፍንሻል ፍቅሬ በጡት ያፍኛል ወይ ታፍንሻል እና አልተከሰሰችም ነው የምትሉት ኖ ድጋሚ ሌላ ክስ ተጨምሮባታል እያሉ ነው መሰለኝ 3ኛ ክስ ሰላም እንዴት ናችሁ? ደህና ናችሁ? ደወለ ጊዜ ገባለሁ። ባቢ ፕሮፋይልሽ በጣም ነው ያሳቀኝ። እኔ እናት ሆይ ጌታ ሆይ ይቅርታ ሸራኪ ግቢ አውሪ
የሆነ ፕሮፋይል አስቆኝ ነው። ኬት ነው ያመጡት? ኦ ማይ ጋድ መንታ ልጅ አሳቅፎኝ ደግሞ የኔን ልብስ ቢጃማ ለብሶ ነው። ኦ ማይ ግድስ አልቻልኩ። እኔ ነው ስሜን የምትመስል ሴት ብዬ እነኮዋለ ጻድ ልጅ ያቀፈች ናት። ሁለት በግራና በቀኝ። ኦ ማይ ጋድ እሺ 4 ኪሎ አውሪ ምን ነበር? ምን መሰለሽ እሳቸው ላይክ ልክ እንደ እንትን ብለው በቃኝ ብለው ለሌላ ሰው እንዳስተላለፏት ነው የምታወራው ማለት ነው። ሌላ ሰው ክሱን እንዲቀጥል ማለት ነው። እና በጣም ያናደዳት የነገረቻቸውን ለሞጣ ነግረውባታል ስለ ልጇ ምናምን ነገር እና እኔ እንደመሰለኝ ከሆነ ልጇ እንትን አይደለም ኦቲዝም ነው መሰለኝ። ላይክ ስፔሻል ኒድ ነው። ለምን ምንም አያውቅም፣ ይችን ዓለምን አያውቅም ማለች። እንደዛ ማለት ደግሞ ስፔሻል ኒዶች ናቸው ይችን ዓለም ማያውቁት። እና እሱን የነገረቻቸውን ስለ አባቷ ስለ እናቷ ምናምን ዘበኝነት ምናምን እንደሆኑ ከዛ ሞጣ ሲያላግጥባት ነበረ። እንዴ ሞጣ ጋር ተጣሉ እንዴ? ሞጣ እያላገጠብኝ ነበረ። ሞጣ ሲሰድበኝ ነበር። የኔ እናት የኔን አባት አሳልፈው ነው የሰጡኝ ነው እሷ ለሞጣ ነገረችው። ከዛ በኋላ እሷ እሳቸው ጋራ እንዲደርስ ተናግራለች። ለሰው ተናግራለች። እና እሳቸውን የሚያውቀውን ሰው ነው እንዳለ የዘረዘረችለት። አሁን እሷ ግን የመሰላት እሳቸው አሳልፈው እንደሰጧት የነገርኳቸውን ነገሩብኝ ነው። ኦኬ እሱን ያናደዳት እንጂ ክሱ ምንም አልመሰላትም። ክሱማ ይነፋለች እኮ። እኔ እኮ ቅድም ልሽ እልፍ ስል አንድ አበባ ቢሰጥ ምግብ እየበላው ማለት ነው ስልኩ እንደዚህ እንትን የምትዩ ነገር አለ አይደለ? አበባ ብሰጥስ ኮመንቶች ቤታን አስገቢያት ኢትዮ እንዴት በነኝ እንደታ ቤታን አስገቢያት ቤታን ኮመንቶች ይጠሩኛል እንዴ ብዬ ይመጣል። አይ እሷ እርፍ ብላ ረፍት አድርጋ ገባሽ ላይ አስባበት ምናምን ነገሮችን ከባድ ነው። አሁን እኮ ነገሩ እየባሰ ሄደ። የዘራነውን ነው አይደል የምንወስደው? ኧረ እኔ ጋር ሳልተነካካውም እኮ ፍቅሮቼ። ግን እኔ በነገርሽ ላይ እግዚአብሔር እኔ ተፈጥሮ ያላቅም ወይ የሰው ሁሉ ተፈጥሮ እንደኔ ይሁን አላቅም። ሰዎች አልኩሽ እኮ በእውነት ብድልድል አድርገውኝ የሆነ ነገር ሲያለቅሱና እንደዚህ አለ አይደል እንትን ሲሆኑ በቃ ይደብረኛል። አይኑ ያባደርልሽ አሳዘነችኝ። አብሶ በልጇ አሳዘነችኝ። ሆነስላይ ግን ኦቲዝም አይመስለኝም። ለምን መሰለሽ ይሄ ለአማርኛ ምናምን የማይችል ልጅ ነው ለማለት ይመስለኛል። ይሄን ዓለም የማያውቅ አለሽ ማሬ። ይሄን ዓለም የማያውቅ አፍነሻል ቤታዬ። እሺ እያወራሁ እኮ አይደለም ኢትዮ ናት የምታወራው። ይሄን ዓለም የማያውቅ ማለት ኢትዮ ስፔሻል ኒድ ሲሆኑ ነው። እሺ አማርኛ ኦሮምኛ አለችና ይሄን ዓለም ምን እንደሆነ እንኳን አያውቅም ማለች እኮ። እንደዛ ማለት ነው። እንደዛ ማለት እኮ አይደለም። 4 ኪሎ ትርጉም ባንቺ ይቅር እንዴ! ይሄንን ዓለም ማያውቅ ያለችውማ ልትል የፈለገችው አሁን የኢትዮጵያን የኛን አለ አይደል? የኢትዮጵያ ኮሚኒቲዎችን የኛን በቃ ማያውቅ ይሄ የምናደርገውን ስድባችንን ምናምን አያውቅም እና እንዴት ልጄ ምንም በማያውቀው ይመስለኛል እንጂ አይ ዶንት ቲንክ ሶ ስፔሻል ኬስ አይመስለኝም። እኔ እንጃ አይደለም። እሺ አሁን እዚህ መታ የምታወራ ከሆነ የሚከርባት አይነት ከሆነ ለምን አታርፍም? ማለት ለማታርፍም ስል በቃ ዝም ብትል ሚዲያውን ትንሽ ብታወው ያው የራሷ ለሚመጃት ማሪ ታውቃለች። የበሰበሰ ዝናብ አይፈራም እኮ አለች። በቃ እንደኛ ተከስሻለሁ ነው ደግሞ ልጇ ያምራል ግን አፍንጫው ቀይ ነገር ግን በቃ ብታቆም እንደዚህ እየጠጣች በቃ ብትናገረውን ነገር ብታቆም ለሷ በጣም መልካም ነው። እኔ ግን ደግሞ መጠጡ ነው የገፋፋት ያለው። 4 ኪሎ ከመጠጣቷ በፊት እኮ ደህና ነበረች፣ እየጨፈረች እየተጫወተች ኖርማል ወሬ እያወራች 1-2 ካለች በኋላ ነው እንደዚህ አይነት ወሬ ውስጥ የገባችው። ያለካቸው አልዳሰሰችው ጉዳይ የለም። ጠብናት ቆሻሻ ምን ብለው የሌላ ሰው ያገናኙብኛል። ባትጠጣ ግን አሪፍ ነው። ተጠጡ ቲክታክ አይግቡ በጉልበታችሁ አምላክ ተው እንዴ። ሜሉ እንደዛ ብያለሁ እንዴ? ማሮቼ ደግሞ እንደዛ ብያለሁ እንዴ? ምን አልሽ?
እሷ አላለችም እኔ ነኝ ያልኩት። አይ ኧረ ዘንድሮ ወዴት እንሂድ? ስሚ ተመቢያቸው እኔ ነኝ ያልኩት። ጋይስ እንዴት ጤነኛ ሰው የለም እንጂ ገልብጠው ነው እንዴ የሚሰሙትኝ? ወይ ዘንድሮ ድምጻችን ይመሳሰላል። ኧረ በጓ ምን አለች? በጓ ኢሱና ሰላም ጋሰታያት ምን አልሽ? ምን እዚህ ጋር ነበብኩ ነበር ነገር ምን አልሽ? ማሪ ሶሪ በጓ ምን አልሽ? ኢሱና ቋት ይሆናል። ኦ እሱ አይ በእሷም በቃ ላይቫን ዝግት አድርጋ ረፈ ብላ ገባሽ። ተረጋግታ ይሻል ነበር ግን ቤታ ዛሬ ላይቭ አልገባም ውዶቼ፣ ትንሽ እስኪ ልረፍ ጎኔን ላሳርፈው ምናምና በኋላ ገባለሁ። የት ይሄድብኛል? እግዚአብሔር ለእኔ ያስቀመጠው በረከት ዛሬም ብገባ ነገም ባልገባ ይቀመጣል። ችግር የለውም። ያለኝ ነገር ነው። ግን ወሬ ስትወጪ ማትገቢበት የለም። የእህቷ ቤት ነው ነበር አገባኝ ውጪ ማለት ተረፈ ጋር እኔ ተሰደብኛለሁ። ከዚህ በኋላ ማንሽንም እንዲህ አልሰማም። ማድስ ይንካኝ እኔ እኮ የሚመቸኝ ቦታ ገስት ላይ ገብቼ ካያችሁኝ ኮንፈርት የሚሰጠኝ ቦታ ነው የሚመቸኝ ቦታ ነው የምገባው። ብሎ ዝም ብዬ አልገባም። ገባ ሰው እንትን ታሽቀብጣለች። ቲያቲ ደግሞ እኮ መሀል መሀል የምትከፍታቸው ሙዚቃዎችን ሙዚቃዋ ኬት ነው የሚመጣው? እግዚአብሔር በቃ ደግሞ ተተረጉሟል ዘፈኑን እኮ ቤት ታዘንሽላት። እኔ ባንቺ በነገራችን ላይ ይኸውልሽ እኔ ምን አስባለሁ መሰልሽ ኢትዮ እኔ የተጎዳው ሰዓት እንደዚህ ደም እንባ ሳለቅስ አንድ ሰው ከጎን ያልነበረ ሰው ተዛ የሆነ ነገር ሲፈጠር ቤታንም እኮ እንዲያርገሻታል የሚል ሰው በጣም ነው የሚያናደኝ። እኔ እኮ አረሳውም እኮ የነበረውን እኮ ኢትዮ አረሳም ሁሉን ነገር የምታስታውሽ ከሆነ ማን ነው ቀጮ ታስታውሻለሽ? እኔ 10,000 ሰው ይዤ ላይ አይዶ እንደዛ ደም እንባ ስታለቅሽ አረሳውም። ገባሽ? ግን ደግሞ ማለት ነው የሆነ እግዚአብሔር የሆነ ነገር ካረገ በቃ ራሱ ይያዘው ብለሽ መተው ነው። ተረዳሽኛ? ለፈጣሪ አሳልፎ መስጠት በቃ እግዚአብሔር የሆነ ነገር እያየዋል እንዴ አይን እያያል መስጠት። ከዛ ውጪ እኔ እኮ ከኛ መልስ ይልቅ በቃ እኮ አልኩሽ እኮ እኔ ወጥቼ ምናምን ለምን እላለሁ? እግዚአብሔር ይመልሰው በቃ። እኔ ሁሌም አምላክ እግዚአብሔር ሲመልስላቸው ታዝኝላቸዋለሽ። በቃ ራሳቸው እዛ ገባሽ እንትን ይበሉ እንጂ እኔ ለምን ተጨማሪ ይሆናሉ? ሰው ደግሞ የሚፈልገው የአብረን እናጥቃ ነው ሰው ነው። ሁሉም ሰው ነው ያለቀሰው ማሪ ኦማይ ነው ሁሉም ሰው። እኔም አልቅሻለሁ ኢትዮ እኮ እኔ እኮ ደም እንባ ነው ያለቀስኩት። ደም እንባ አስታውሳለሁ እኮ አረሳም። ደም እንባ ነው ያለቀስኩት 3 ቀን ሙሉ። ግን በቃ እግዚአብሔር ያ ብንመልስ ጉንጭ ማድከም ነው። ፈጣሪ ሲመልስ ግን አይጠልም። ተዋቸው ጋይስ፣ እኔ ሚውት አደርጋቸዋለሁ። ምላስ ፈርተሽ ነው ይሉኛል። አባቴን ከሰደበች በላይ ምን ትለኛለች? ገባሽ? ምላሷ ምን ምላሷ እኮ የሚያስፈራ ነገር። እኔ በምድር ላይ ክርስቶስን ነው የምላችሁ። ቲክቶክ ላይ የማደርጋትን ጠንቅቄ ያውቃል። ማንም ሰው እኔ የምፈራማ አይደለሁም። እኔን እኮ ነው አጀንዳ የምደረገው። ቫይራል እኔ ነኝ የምወጣው አይደል? ኢትዮ እኔ ነኝ እኮ የምጠቀመው። ቪው ምንም እኔ ነኝ። ቢያውቁት አላወቁትም እንጂ እነሱ በሰደቡኝ ቁጥር ባጠቁኝ ቁጥር ቪው ነው የማገኘው። በደንብ ቫይራል ወጣለኝ። እሷ መስደቧ ምናምን እራሷም እኮ መስክራልኛለች። ቤታን ስንሰድባት ጊፍት ይበዛላታል፣ ሰው መውደዱ ይጨምራል ምናምን ብለች ታውቀዋለች። ግን አይደለም ብትሰድበኝ አንድ አይነት ነገር ነው። ሰድባ ጨርሳኛለች። ምንም የቀራት ነገር አይኖርም ከዚህ በኋላ። ግን በቃ እኔ አልፈልግም። በቃ ማንም ሰው ላይክ የሆነ ነገር ሲሆን ምንም አይመለከተኝም። ገባሽ? ተጨማሪ መሆን አልፈልግም። በቃ ዝምታም እኮ መልስ ነው። ዝም ካልሽ መልስ ነው። አሁን እኔ እሷን ተነስቼ እንደዚሁ ደግሞ የሚሉት ሰዎች ማለት ነው ተነስቼ እሷን ሰድባት ምን እንደሚሉ ታውቂያለሽ? አንቺ ጨካኝ፣ ራሳቸው እነዚህ ሰዎች መልሰው ማለት ነው አንቺ ጨካኝ፣ አንቺ አውሪ፣ የቀን ጉዳይ ነው፣ አንቺም ጠብቂ ነው የሚሉሽ። ገባሽ? አሁን ለምን ዝም አልሽ? ፈርተሽ ነው የሚሉሽ ሰዎች። ነገ እሷን ብትናገሪ እነዚህ ሰዎች ናቸው ተመልሰው ኮመንት የሚጽፉትና በራስ መመራት ደስ ይላል። ዝም ማለት ዝም ሲባል
ምን ያህል ዝምታ እንደሚያንጨረጭር እኮ አየን። መቀሰጥ ማለት እግዚአብሔር ይመልስ ብለሽ እና እኔ ክፉ አልናገራትም ምንም አይደለም። ቁጭ ብዬ ነው ማየው። በብኒ በወጣ የተካ ደብሊው በስማ ጡንቻ ስጧት ለበብኒ ማርኔ ምንም አይደለም። ፈጣሪ ያሰብልን። ይኸውልሽ አንቺ ብታይ ማለት ነው ማታ በኩለ ሌሊት ቮይስ አድርጋች በግ የምትባል ሴትዮ ዳቦቢ አለችኝ። ቀጮ ትፋፊያለሽ ዳቦቢ ብላኝ አንቺ ዳቦ ገብርኤልን ዳቦ በልች ስማም 2 ዳቦ ትልልቅ ነው የበላሁት። እመቤቴ እንኳን በለሽ። ኧረ ግን ዳቦ የሚያወፍረኝ ይመስለኛል። መፋፋት ማለት ጉንጭ ምናምን ነው። አሪፍ ነው ብይ እኔ እናንቺ ልንመስላ ብይት ያታለሽ እኛ ስለምን አንወፍርም? ያ ማሪ ብይ ገብርኤል ዋጥ እያረኩኝ ብልት እያረኩ በሆነ ነገር እያረኩ ጌታን ያወፍራል። እና ቡኒ አይወፍርም። ቡኒው ዳቦ አይወፍርም። ቀጮ እኔ ነጩን አልወድም። እኔ ቡኒ ነገር አልወድም። ለውፍረት ከሆነ እሱ ምርጥ ነው። አይወፍርም እሱ እኑ ለማወፈር ነው እንጂ የፈለግነው እንጂ ኢትዮዬ እኔ ስሄድ ከሚውት ትፈቻቸዋለሽ ውዴ። ማውቻቸው እንጂ ምን የፈለግሽው እንትን በያቸው። አይ መጥፎ የሚጽፉትን እየመወትኩኝ ነው። ኑሮ አይጠቅም። ታባረቁ ጊፍት አይሰጡ ምን ይጠቅም? አታውቃቸው። ቤታዬ በጣም ነው ሞች ብላሻለች። ኦሪጂናል ይሁን ነገርኩሽ። በጣም እሺ እኔ ፍቅር አመሰግናለሁ እኔ እናት። እሺ ሰዓት ነው የምትገቢው? ታባረግልሽ። እኔ ግን መቼ ነው የምታወራው እሙዬ? እኔ አሁን አልገባም። ኧረ እኔ አሁን ራስ ወጥቼ እረፍት አደርጋለሁ። እንዴ ማሪ ልረፍ አንቺ በእኛ ጠዋት ግቢ፣ እኛ ስንነሳ ግቢ። መቃው ገባል ይዛ ሰዓት ከዛ ትንሽ ከጠዋት ሰዎች ጋር ትገናኝና ከዛ ትተኛለሽ ከመተኛትሽ በፊት። አሁን እረፍት ባረጋ ይሻል። ትኝት ብዬ እረፍ ብዬ በኋላ ተነስቼ ባዲስ ከዛ በኋላ ላይ ሌሊት ላይ በእኛ ሌሊት ግቢ። እሺ በቃ እንትን በያ ኢትዮ ዝምጦን ከፈታሪ ምኑ ሴትዮ በቃ ልተኛ ነው። ደህና ደሪ ማለት በሙድ ልበል እንጂ አልቻልም እኮ። ደህና ደሪ ቻው። ደህና ደሪ ቻው። ኢትዮ ቤታን በህልሜ እንዳየዋት ነገሪያትሽ ወይ አቡ በቃ ነግሬያታለሁ። ሰምታልሻለች። ከዛ ህልሙን ንገሪ። አረ ህልም እንደፈችሁ ነው። እዛው ህልሙን ፍቱት። ህልም ደግሞ ነግረን ደግሞ እንጨነቅ ማሮቼ። እኔ ህልም የሚነግር ሰው አልወድም።